በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ ቅዱስ ስፍራ የሰበሰበን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም ሊገባችሁ ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን ካህናት፣ ወንድሞቻችን ዲያቆናት፣ ዘማሪያን በዚህ የምህረትና የይቅርታ አደባባይ የተሰበሰባችሁ በክርስቶስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንኳን አደረሳችሁ። አሜን። አምላካችን በምሕረቱ ብዛት ጠብቆ በማይቆጠር ይቅርታ ጎብኝቶ ለዚህ ቅዱስ ቀን ስላበቃን ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ለሚቀሩን ጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። በማስተዋል ሆነ እንድናዳምጥ በሰማነው እንድንጠቀምበት ለፍርድ እንዳይሆንብን መድኃኔ ዓለም ክርስቶስ በቸርነቱ ይጠብቃል። መዝሙረ ዳዊት መዝሙር 44 ቁጥር 12 የዛሬ የትምህርታችን መነሻ ኃይለ ቃል ነው። እንዲህ ይላል፣ ወለገጽኪ ይትመሃለሉ ኩሎሙ አሕዛበ ምድር፣ የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማለላሉ። የምድር ባለጠጎች አሕዛብ ሁሉ በፊትሽ ምን ይላሉ? ይማለላሉ። ሲቃሉን አብረን እንበለው። የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማለላሉ። ድምፃችሁን ድግሱ ነው ያጠፋው አይደል? በጣም ደክማችኋል። መብላት ያደክማል አይደለ? ጾም ላይ በርትታችሁ ነበረ። መድኃኔዓለም ብርታቱን ይስጠለውላችንም። ያ የምድር ባለጠጎች አሕዛብ ሁሉ በፊትሽ ምን ይላሉ? ይማለላሉ። ይህ ቃል የተነገረው ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። ነቢየ እግዚአብሔር ቅዱስ ዳዊት በትንቢት ስለ እመቤታችን ከተናገራቸው ወርቃማ ቃላቶች አንዱ ይሄ ነው። የምድር ባለጠጎች አሕዛብ ሁሉ በእመቤታችን ፊት እንደሚማለሉ በፊቷ ቆመው አማልጅን፣ አስታርቂን፣ እርጅን፣ ከውድቀታችን አንሽን፣ ከተሰበርንበት ጠግኝን፣ ከራቅንበት አቅርቢን፣ ልባችን አብሪልን፣ ከግራ ወደ ቀኝ፣ ከሐሳር ወደ ክብር፣ ከሲኦል ወደ ገነት፣ ከገሃነም ወደ መንግሥተ ሰማያት መልሽን እያሉ ይማለሏታል ወይም ይማጸኗታል ነው የሚለው። አሁንም በቤተ ክርስቲያናችን እንደምታውቁት አሁን ጾመን የጨረስነው ጾም ጾመ ማርያም ነው የሚባል አይደለ? ጾመ ማርያም ይባላል። የዚህ ጾም ዋና ዓላማ ክርስቲያኖች እመቤታችንን ለማግኘት የተደረገ ጾም ነው። በክርስትና ውስጥ ክርስቲያኖች ተሳክቶላቸዋል ከሚያስብላቸው መንፈሳዊ ምግባራት አንዱ በሕይወታቸው የእመቤታችን ፍቅር ሲጨምርላቸው ነው። ምክንያቱም የነገረ ድህነት የመዳናችን ማዕከላዊ ትምህርት እመቤታችን ስለሆነች፣ በዚህ ምክንያት ስለ እመቤታችን የምናስበው የምንናገረው የመጨረሻም የእግዚአብሔር ስጦታ እሷ ስለሆነች በምድር ላይ የመጣበትን ተልእኮ ሲፈጽም ለመጨረሻ ጊዜ የሰጥቶን የሄደው ስጦታ ማናት? አረ ተናገሩ በማርያም ማናት? እመቤታችን ስለሆነች የትምህርታችን ሁሉ ማዕከል፣ የድህነታችን ማዕከል፣ የነገረ ክርስቶስ የነገረ ስጋዌ የመዳናችን ማዕከላዊ ትምህርት የእመቤታችን ነው። ስለዚህ በዚህ ምክንያት እመቤታችንን የማይፈልጋት ፍጥረት የለም ከሰይጣን በስተቀር። አባ ጊዮርጊስ ዘጋስጫ የተባለ የቤተ ክርስቲያን አባት
እንዳስተማረን እንዲህ ይላል፣ ሰይጣን ከበጎ ነገር ጸሎትና ትጋትን ከፍጥረት ደግሞ እንዳንቺ የሚጠላው የለም ይላል። እንደማን? ጸሎት ፍላጻ ስለሆነ አይኑን ይወገዋል። በዚህ ምክንያት ተግቶ የሚጸልይን ሰው ባጭሩ ጸሎትና ትጋትን ይጠላል። ለዚህ ነው ብዙ ሰዎችን ጸሎት እንዲሰለቹ የሚያደርጋቸው። ትናንት የነበረ ትጋታቸውን እንዲተው የሚያደርጋቸው ትጋትን አጥብቆ ስለሚጠላ ነው። ጸሎትን አጥብቆ ስለሚጠላ ነው። ለምን? የሚጸልይ ሰውና የሚተጋ ሰው አንድ ቀን ከእግዚአብሔር ጋር መገናኘቱ አይቀርም። እግዚአብሔር የትጉሃንን ሕይወት ደግሞ ይጎበኛል በቸርነቱ። ይህን ስለሚያውቅ ትጉዎችን አጥብቆ ይጠላል። ጸሎተኞችም ምንም ዛሬ በኃጢአት ሆነው ቢጸልዩ ነገ አንድ ቀን ልባቸው በርቶ ንስሐ ገብተው ይጸልዩና ያመልጡኛል ብሎ ስለሚያስብ ጸሎትንና ትጋትን ሰይጣን አጥብቆ ይጠላል ነው የሚለው። ይቀጥልና ከፍጥረት ዓለም ደግሞ እንዳንቺ የሚጠላው የለም ይላል። እግዚአብሔር 22 ስነ ፍጥረት በየወገኑ ፈጥሯል። መላእክት እልፍ አእላፋት ናቸው። ቁጥራቸውን የሚያውቀው እርሱ ነው። ሰውም በጣም ብዙ ነው። ከዚያ ደግሞ ሌሎቹም ፍጥረታት ከዋክብት ቁጥራቸውን እግዚአብሔር ነው የሚያውቀው። በጠቅላላ ከእሑድ እስከ ዓርብ የተፈጠረው ፍጥረት ብዙ ነው። እያንዳንዱ ቢቆጠር ቁጥሩን በሰው ዘንድ መድረስ አይቻልም፣ ከፈጠረው ፈጣሪ በስተቀር ማለት ነው። ከዚህ ሁሉ ግን ፍጥረት ቁጥሩን እኛ ከማናውቀው እግዚአብሔር ከሚያውቀው ፍጥረት ሁሉ ግን ለይቶ ሰይጣን እመቤታችንን ይጠላል። ለምን ከተባለ ሊቁ ምን ይላል? አንቺ ከተጸነስሽ ጊዜ ጀምሮ እረፍት አግኝቶ አያውቅም፣ ባንቺ ምክንያት ተሰቃየ። ስለዚህ የስቃዩና የመከራው ምንጭ ስለሆንሽ አንቺን አጥብቆ ይጠላል ይላል። ስለዚህ አያችሁ፣ አንዱ እኛ ከሰይጣን ጋር ዝምድና እንደሌለን ማረጋገጫው ክርስቲያኖች እመቤታችን መውደዳችን ነው። ማንን መውደዳችን? እርግጠኛው እኔን የምነግራችሁ ሰው ለእመቤታችን ያለው ፍቅር ጠፍቶ ፍቅሩ በጥላቻ ከተተካ በእርግጠኝነት ከሰይጣን ጋር ተዛምዷል። ከሰይጣን በቀር የሚጠላት የለም። እየወደድናት እንድንኖር መድኃኔዓለም በቸርነቱ ይርዳን። ስለዚህ የማይፈልጋት ፍጥረት ስለሌለ ሐዋርያትም አሁን ይህን ጾም የጾም የት ነው ያለችው ብለው ነው። እንዴት ነው የምናገኛት? በእርግጥም ልክ ነው። እንኳን እሷ የወለደችን እናታችን ምን ያህል ነው የምትናፍቀን አይደለም እንዴ? እንደውም የእናት ናፍቆት እኮ በጣም ከባድ ነው። እና እንግዲህ ተመልከቱ፣ በምድር ያለች አንዳንዴ ጽድቅ አንዳንዴ ኃጢአት የምትሰራ አንዴ ወደ ጨለማ አንዴ ወደ ብርሃን የምትሄድ እናታችን በሕይወታችን በሥጋ ስለወለደችን ብቻ አጥብቀን የምንናፍቃት ከሆነ የዓለማትን ፈጣሪ የወለደችው እኛንም ዳግም የወለደችን ከሞት በሞት ቀንበር ከተያዝን በኋላ ዳግም የወለደችን እመቤታችንማ ምን ያህል ትናፈቅ ይሆን? ለዚህ ነው ሐዋርያት የት ነው ያለችው ሱባኤ ገቡ። በመጀመሪያው ሱባኤ ሥጋዋን ተቀብለው በኋላ ደግሞ ስታርቅ ስላላዩት በዓመቱ ደግሞ እንደገና እንዴት ቶማስ አይቶማ እኛ ሳናይ ብለው እንደገና ሱባኤ ገቡ። በየበረሃው በየጥሻው የሚወድቁ ቅዱሳን ሰማዕታት ደማቸውን የሚያፈሱት በመከራ የሚጸኑት በሙሉ ክርስቲያኖች የእመቤታችንን ፍቅር እያሰቡ ነው። ለሁሉም ለዚህ ነው የሰማዕታት እናት እንላታለን። የጻድቃን እመቤት፣ የመላእክት እህት፣ የደናግል የመነኮሳት መመኪያ፣ የክርስቲያኖች ተስፋ ናት እመቤታችን። ስለዚህ ሁሉም ሰው ለጽድቅ የሚነሳሳው እሷን እያሰበ ነው። የአዲስ ኪዳን የነገረ ድነታችን የክርስትናችን መምህርት ስለሆነች መምህራችን ናት። ከእርሷ ማንማረው ነገር የለም። ስለዚህ የማይፈልጋት ፍጥረት የለም። ቅዱሳንና ምእመናን ይፈልጓታል። አሕዛብ ለክብሯ ምስጋና ያቀርባሉ። ከፊቷ የማይንበረከክ ፍጥረት የለም። ሱራፌል ማይጠንታቸውን ይዘው ይሰግዱላታል። ለምን? የሱራፌልን አምላክ ወልዳለችና። ኪሩቤልም መንበሩን የሚሸከሙት ያከብሯታል፣ ያገኗታል። የእነሱን ፈጣሪ ወልደዋለችና። እንዲያውም ምን ይላል መሰላችሁ? ይህ አባ ጊዮርጊስ ያልኳቸው አባት እመቤቴ ሆይ አንቺ ከሰማይ ትበልጫለሽ ይላል። ከሥላሴ ዙፋን ትበልጫለሽ፣ ከኪሩቤልም ትበልጫለሽ፣
ከሱራፌልም ትበልጫለሽ ይልና እንዴት እንደምትበልጥ ሲነግረን ምን ይላል መሰላችሁ? ከገነት ስንባረር ይላል ሰማይ አላማለደንም፣ አላስቀረንም። ከገነት ስንባረር እንዲያውም መልአኩማ በምትገለባበት የእሳት ሰይፍ ገነትን እየጠበቀ ከእግዚአብሔር ታዞ እኛን ከገነት አባሮናል። የሥላሴ ዙፋንም ከገነት ስንወጣ አላስጣለንም። ወደ ገነት ለመመለስ ግን ምክንያታችን አንቺ ነሽና ከሁሉ ትበልጫለሽ ይላል። እስኪ አመስግኗት። ስለዚህ እንፈልጋታለን። አንፈልጋትም? እኖር የአሕዛብ ባለጠጎች፣ የምድር ባለጠጎች፣ አሕዛብ ሁሉ፣ አሕዛብ ማለት ሰው ሁሉ ማለት ነው። በፊቷ የማይማለድ የለም። ለምን? ነቢያት ይፈልጓታል፣ ሐዋርያት። እንዲሁም ቅዱስ ጴጥሮስ ብሏል ይእቲኬ መድኃኒት እንተ ሐሰስዋ ወኦድዋ ነቢያት፣ ነቢያት የፈለጓት መድኃኒት ይህች ናት ይላል። ከእሷ ነው አምላክ የሚወለደው። ስለዚህ በነቢያት ትፈልጋለች። መላእክትም ይፈልጓታል። ለምን? አይተውት የማያውቁትን በብርሃን ተከቦ የሚኖር እግዚአብሔርን ከእርሷ ካልተወለደ በስተቀር አያዩትም። በማይታይ ብርሃን ውስጥ ስለሚኖር መላእክት ያዩት እኮ ጌታን ከድንግል ተወልዶ ነው። ስለዚህ እሱን ማየት ስለሚፈልጉ እሷ እንድትመጣ ይፈልጋሉ። ሐዋርያት ይፈልጓታል፣ ሞገሳቸው ስለሆነች። ሰማዕታት ይፈልጓታል፣ ሰማዕትነትን ባርካ መከራ መቀበልን ገና በልጅነት ዕድሜዋ ከጌታን አዝላ በመሰደድ ባርካ ስለሰጠቻቸው። ጻድቃንም ይፈልጓታል፣ ገና በ3 ዓመቷ ምናኔን ባርካ እናትና አባቷን ቤቷን ትታ በ3 ዓመቷ ቤተ መቅደስ ገባች። ስለዚህ ለጻድቃን ምናኔን ባርካ ስለሰጣች ጻድቃን ይፈልጓታል። የማይፈልጋት ፍጥረት የለም። ለምንድን ነው የሚፈልጓት ከተባለ ጸሎታቸው የሚያርገው የሚሰማው በእሷ ስለሆነ ሊቁ እንዳለው አልቦ ጸሎት ወአልቦ ትንባሌ እንበሌኪ ድንግል ዘያርግ ሎአሌ፣ እመቤቴ ሆይ ያላንቺ ጸሎት አያርግም ይላል። ምክንያቱም መሰላል ናታ። አንቲ ውእቱ ሰዋስው ዘሬ ያዕቆብ ምድር እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስቴታ ይላል። ያዕቆብ በፍኖተ ሎዛ መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። እመቤታችን ከመጣች ወዲህ መላእክት የሰውን ጸሎት ወደ እግዚአብሔር፣ የእግዚአብሔርን ምሕረት ወደ ሰው ያመጡ ነበረ። እሷ ሳትመጣ ግን ምሕረት ተከልክሎ ነበረ። ስለዚህ በእሷ ስለሆነ ጸሎት የሚያርገው እንፈልጋታለን። በረከት እጥፍ ድርብ ሆኖ በሕይወታችን የሚደረገው በእሷ ነው። ያላመኑ የሚያምኑት የበደሉ በእሷ ከልጇ ምሕረት ያገኛሉና የማይፈልጋት ፍጥረት የለም። እሷን እናት አድርጎ የሰጠን መድኃኔዓለም የተመሰገነ ይሁን። እሱ ብቻ እንዳይመስላችሁ ክርስቲያኖች፣ በዚህ ዓለም እንደምታውቁት ከሚያሳሱ ክብሮች አንዱ ንግስና ነው ወይም ዙፋን ነው እና በቀደመው ዘመን የነበሩ አባቶቻችን ዙፋን ሳይቀር ጥለው ለምናኔ ለምንኩስና በቅተዋልና አንዱ የመራቸው የእመቤታችን ፍቅር ነው። ይህንን ሊቁ ቅዱስ ኤፍሬም እንደዚህ ይላል፣ ኩሎሙ ነገሥተ ምድር ያሐውሩ በብርሃንኪ ዋይዛምኒ በጸዳልኪ፣ በብርሃንሽ የዓለም ሁሉ ነገሥታት ይሄዳሉ፣ በልጅሽ አምነው ዙፋናቸውን ጥለው ዓለምን ንቀው ወደ ገዳም ይገባሉ። በማን? በሷ። እስኪ በማን? በእመቤታችን። ንግስናውን ትተው እና አፄ ካሌብ የእመቤታችን ፍቅር አስበው ቦዘፈለሰ ሃዲጎ መንግስቶ፣ አንዳንዶቹ ስልጣናቸውን ትተው መነኑ። አባ ጰንጠሌዎን ገዳም ገብቶ መነኮሰ። ለዚህ ሁሉ የሚስባቸው የእመቤታችን ፍቅር ነው። ሌሎቹም በጣም ብዙ ቅዱሳን ማንሳት እንችላለን። በነገራችን ላይ በጣም የገባቸው ባለስልጣናት በህሊናቸው ሲመራመሩ እንዲሁ ከነሱ ከያዙት ክብርና ዝና ስልጣን በላይ የእመቤታችን ነገር ነው የሚገርማቸው። ስለዚህ በጣም ብዙ ነገስታት እመቤታችን ማግኘት ይፈልጉ ነበረ። ከነዚህ ነገስታት አንዱ ጢባሪዎስ ቄሳር ይባላል። በዘመኑ የሮም ንጉስ ነው። ሮም ሀያል ሀገር ነበረች በወቅቱ። ሀያል ዓለምን አንቀጥቅጣ የምትገዛ
ተመልከቱ። ይሄ ንጉስ የሮም ንጉስ ነው ማለት የዓለም ንጉስ ነው። የፈለገውን ማድረግ ይችላል። የሚጎልበት የለም። የተከበረ ነው። ግን አንድ ነገር ይሰማል። አይሁድ በምቀኝነት ጌታን ሰቅለው እንደገደሉት እየሰማ ያዝናል በጣም። እንዴ እውር ያበራ፣ ጋኔን ያወጣ፣ ድውይ የፈወሰ፣ ሙት ያነሳ፣ የተራበ ያበላ፣ የተጠማ ያጠጣ፣ የሰው ችግር የፈታ ሰው እንዴት ተሰቅሎ ይገደላል እያለ ያዝናል በጣም። ከኔ ጋር ናችሁ? እያዘነ ሲኖር ምን ብሎ አሰበ መሰላችሁ? የዚህን ሰው እናቱን፣ የማንን? የመድኃኔዓለምን፣ ዓለምን ያዳነውን የወለደችው እናቱን ባገኘዋት እኔ የወንድ ባሪያ ሆኜ ሰራተኛ ሆኜ ሚስቴ የሴት ባሪያ ሆና ባገለገልናት ብሎ ተመኘ ይላል። ማንን ነው? እናቱን። አያችሁ፣ እሷን ለማገልገል የማይመኝ ፍጥረት የለም። ለዚህ ነው አሁን በእኛ ዘመን ሰዎች ምስጋና ይግባትና ሲሳደቡ ዝቅ ሲያረጉ፣ በእርግጥ እንኳን ክብር መቀነስ እኛ መጨመር ሁላ አንችልም። በነገራችን ላይ ለሷ መቀነስ ይቅርና አንጨምርም ሁላ። አሁን በዚህ ሰሞን ቅዳሴ ማርያም 14 ቀን በተከታታይ ሲቀደስ ሰምታችኋል አይደለ? ዘንተ ቅዳሴ ዘይቄድስ ካህን አላ ለሊሁ ይትቄደስ ወለሰምዕዎ ኩሎሙ ይትቄደሱ። ቅዳሴ ማርያምን የሚቀድሰው ቄስ ማርያምን አመሰግናታለሁ አይበል፣ ራሱ ይመሰገናል፣ ራሱ ይቀደሳል እንጂ። እሱ ብቻ አይደለም፣ ቅዳሴዋን የሚሰሙት ምዕመናንም ይመሰገናሉ፣ ይቀደሳሉ ይልና እስመ እግዝእትነሰ ቅድስት ይእቲ ወትረ በሰማይ ወበምድር። እመቤታችንስ እኛ ክብር እንዳንጨምርናት በምድርና በሰማይ ነው የሚለው፣ ለዘለዓለሙ ቅድስት ናት ነው የሚለው። ለመቼ? ኧረ መስክሩ በእናታችሁ። ለዘለዓለሙ ምንድናት? ቅድስት ናት። ስለዚህ መቀነሱን ተውትና መጨመር ማክበር ራሱ አቅም የለንም፣ እኛ አቅም የለንም። ክብሯን የተረዱት ግን የዓለም ንጉሥ ጢባሪዎስ የሚባለው ንጉሥ የት አግኝቼ ባገለገልኳት ነው ያለው። ለማመስገን ራሱ መታደል ይጠይቃል፣ መታደል። ምክንያቱም በጣም እንዴት ብለን እንመጠናታለን? ስንቱንስ ተናግረን እንፈጽመዋለን? እና ፈልጎ ፈልጎ አጣት። አትገኝማ። ያገኟት ግን የታደሉ ናቸው። እና አጣት። ጌታ ምድራዊ ክብሯን ስለማይወድ ነጥቆ ወደ ገነት ወሰዳት ይላል። በዚያም የመድኃኒታችን እናት ብለው በገነት ያሉ ነፍሳት በሙሉ ውድስት አንቲ ስቢት አንቲ፣ አንቺ የተመሰገንሽ ነሽ፣ የከበርሽ ነሽ፣ የመድኃኒታችን እናት እያሉ አመሰገኗት ይላል። ያኔ እመቤታችን ባለማግኘቱ ይህ ንጉሥ አዝኖ ይኖራል እና እመቤታችን እንዳያዝን ሄዳ አጽናናው ብላ ዮሐንስ ወንጌላዊ ላከችለት። ከዚያ እሱ ሂዶ አጽናናው። ግን እመቤታችን የማይፈልጋት ፍጥረት የለም። ለዚህ ነው ነቢዩ ዳዊት የምድር ባለጠጎች አይዛብ ሁሉ በፊትሽ ይማለላሉ ያለው። ለዚህ ነው እርሷን የሰጠን መድኃኔዓለም ምስጋና ይግባው። ይህንን እሷን ማየት፣ ከእርሷ ጋር መኖር፣ እሷን ማመስገን ያለውን ክብር መልኳን የደረሰው የመልካ ማርያም ደራሲ እንዲህ ይላል። ሰላም ለገጽኪ ዘጥቀ ይልሂ እምነ ከዋክብት ወወር ወምነ ፀሐይ መብርሄ ይላል። ከፀሐይና ከጨረቃ ከከዋክብት በላይ ለሚያበራ ፊትሽ ሰላምታ ይገባል ይላል። ምን ይገባል? ከምን በላይ? አሁን ቀን ጠራራ ፀሐይ ላይ 6 ሰዓት ፀሐይ ስታበራ ድምቅ ያለች ናት አይደለም? ነው እናንተ ሰፈር የለም ፀሐይ ትደምቃለች አይደለም? በሌሊት ደግሞ ስንወጣ ጨረቃዋ ደመና በማይሆንበት ጊዜ ከዋክብቱ የደመቁ ናቸው በጣም። ተመልከቱ፣ ፀሐይ እንዲሁም በ6 ሰዓት ታቃጥለናለች። ብርሃኗ አይናችን ሁሉ ይበዘብዘናል። አሁን ፀሐይ እንደዚህ የምታበራ ከሆነ ሊቁ እንዳለው እሷ ደግሞ ከፀሐይ 7 እጅ ምን ምትልናት የምታበራ ከሆነ ማን ይሆን በፊቷ የሚቆመው? እኔ የሚገርመኝ የእሷ ሳይሆን ክርስቲያኖች ያዩት ሰዎች ነው የሚገርሙኝ። የእርሷንማ ምን ብለን እንናገረዋለን? ግን
ዝም ብሎ ቀላል ይመስላችኋል? ለምሳሌ በየቀኑ ቅዱስ ኤፍሬም ሰኞም፣ ማክሰኞም፣ ረቡዕም፣ ሐሙስም፣ ዓርብም፣ ቅዳሜም እሑድም ትመጣ ነበር አይደለ? በየቀኑ ነው ውዳሴዋን የደረሰው። ስትመጣ በብርሃን ተከባ ነው። የብርሃን ዘውድ ደፍታ ነው። የብርሃን ካባ መጎናጸፊያ ተጎናጽፋ ነው። የብርሃን ድባብ ተዘርግቶ የብርሃን ጥላ ተይዞ መነሳንሱ ጭራዋ ራሱ የብርሃን እኮ ነው። ሁለንተናዋ የብርሃን ጫማ ተጫምታ ደግሞ ምድራዊ ብርሃን አይደለም ሰማያዊ ብርሃን ነው። ያን ተጫምታ ስትመጣ እኔ እሱ አይደለም የሚገርመኝ እንዴት አያት ነው የምለው። እኔ እንዴት አያት፣ እንዴት ለማየት በቃ እንዴት ብርሃኑ እንደዚህ ታጥቆ ወድሰኒ ስትለው አመስግነኝ፣ ከዚያ እንዴት ላመሰግንሽ ይቻለኛል። ሰማያውያን መላእክት ምድራውያን ጻድቃን አንቺን አመስግነው ምስጋናዋቸውን መፈጸም ያልተቻለ እንዴት ይችላለሁ እያለ ግን በፊቱ አቆሞ ያያት ነበረ ነው የሚለው። እና ይገርማል በጣም ከፀሐይ 7 እጅ የሚያበራ መልክ ስላላት። ስለዚህ እሷን ማየት መታደል ነው። እሷን ማየት መታደል ነው። አባ ጽጌ ድንግል የተባለ የማኅሌተ ጽጌ ደራሲ እንደዚህ ይላል። ክርስቲያኖች ማርያም ሆይ ይላል። እስኪ በሉ ማን ሆይ ምን ይላል? ስዕልሽ ይላል በዓለም እንዲህ የሚያበራ ከሆነ አለ። ተመልከቱ ምኗ? ስዕሏ። አሁን መታችሁ ቤተ ክርስቲያን ጌታን ተቅፋ ሚካኤል በቀኟ ገብርኤል በግራዋ ሆኖ ፊት እንትኗን ስዕሏን ስታዩት ደስ አይላችሁ? ኧረ አይላችሁ መሰልናንስ ደግሞ በጣም ነው ደስ የሚለው አይደል? ስዕሏ አይናፍቃችሁ? እና ምን ይላል ሊቁ? ስዕልሽ በዚህ ዓለም የተሳለው በሰዎች እንዲህ የሚያበራ ከሆነ በሰማይ ፊትሽ እንዴት ያምር ይሆን ይላል። በመንግስተ ሰማያት ፊትሽ በገነት ፊትሽ እንዴት የሚያምር ይሆን ይልና አንቺን ከማየት የሚገኘውን ደስታ እጠግብ ዘንድ በውኑ ተይውና በህልሜ ተገለጭልኝ ይላል። እንኳን በአካል በህልሙ ያያት ሰው ምን ያለ ነው? የታደለ። አይታችሁ አታውቃላችሁ? እዚህ ላይ ዝም ነው የምትሉ አይደል? አይታችሁ አታውቃላችሁ? በጣም እግዚአብሔር ቢያደርግልን በህይወታችን ቢያሳካልን አንዱ እርሷን ማየት አይናፍቃችሁም? በጣም እንደው የልባችን መሻት መድኃኔዓለም ይፈጽምልን። በሕልምሽ ተገለጭልኝ ይላትና ዝናብ ሊያጠፋው የማይቻለው የፍቅርሽ እሳት አንድዶኛልና ነው የሚለው። ዝናብ ቢዘንብ በውስጤ የተቀጣጠለውን ያንቺን ፍቅር ማንም አያጠፋውም ነው የሚለው። አይገርማችሁም? ለዚህ ነው እስከ መጨረሻው ድረስ እንዳመሰገኗት የኖሩ። በእኛ ዘመን አሁን ስለሷ ታማልዳለች የሚል ጥቅስ እኮ አላገኘውም ብሎ ትቷት የሚሄድ ሰው አለ። በእርግጥ ቀረችበት። ተመልከቱ። የነሱ ግን ማለት ሰማይ ዝቅ አባ ጊዮርጊስ እንዳለው ይሄ ሰማዩ አሁን ወፍጮ ሲፈጭ ከላይና ከታች ያለው ሁለት ድንጋይ አለ አይደል? እህሉን የሚያደቀው አላችሁ ከኔ ጋራ እህሉን የሚፈጨው አለ። እና ምን ይላል? ሰማይና መሬት እንደ መጅ ሆነው ማለት ነው። ከመሃል አድርገው እኔን አጣብቀው ቢፈጩኝ ይላል ካንቺ ፍቅር አይለዩኝም ነው የሚለው። ስለዚህ እነዚህ አባቶች ጥቅስ አልፈለጉ ምን አልፈለጉ፣ ፍቅሯ በልባቸው ተጽፎ እያመሰገኗት ዘመናቸው ተፈጸመ። ለሷ እኮ ክርስቲያኖች ጥቅስ አይፈልግም። ልንገራችሁ፣ ምንም አንድ ነገር ይበቃል። ምንድነው እሱ ካላችሁ የአምላክ እናት። እስኪ በሏት የማን እናት? አይበቃችሁም? ይሄ ከዚህ በላይ ክብር፣ ከዚህ በላይ ተአምር ወዴት ይመጣል? አሁን አንዳንድ ሰዎች ተአምረ ማርያም አንቀበልም ይላሉ አይደል? ከመጽሐፍ ቅዱስ ውጭ ነው የሚሉት። ግን ልንገራችሁ በተአምረ ማርያም የተጻፈው ትንሹ የእመቤታችን ተአምር ነው። ለምሳሌ ለእመቤታችን የሞተ ሰው ማስነሳት በጣም ቀላል፣ የታመመ መፈወስ፣ ጋኔን ያለበትን ከአጋንንት እስራት ነፃ ማውጣት፣ ልጅ ላጡት ልጅ መስጠት፣ ሀብት ላጡት የሚበሉት እንጀራ መሆን፣ ይሄ በጣም ለሷ ትንሹ ተአምር ነው። ትልቁ ተአምር ግን የተጻፈው በመጽሐፍ ቅዱስ ነው። እርሱም እነሆ ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙን ማን ትለዋለች?
ታምረ ማርያም ነው። በእመቤታችን እግዚአብሔር የገለጠው የመጨረሻው በሰዎችና በመላእክት በፍጥረት ዓለም ያልተሰራ እግዚአብሔር በእመቤታችን ሕይወት የገለጠው ታምር ይሄ ነው። በድንግልና ጸንሶ በድንግልና ፈጣሪ ዓለማትን መውለድ። ስለዚህ ምንም አንፈልግም ባይጻፍ እንኳን በነገራችን ላይ እንኳን መጽሐፍ ቅዱስ ላይ በነቢያት ትንቢት በሐዋርያት ስብከት በሌሎችም መጻሕፍት እንኳን ተጽፎ ባይጻፍ እንኳን እርሷን ለመውደድ በእናትነት ቃል ኪዳኗ ለመጽናት የአምላክ እናት መሆኗ በቂያችን ነው አይደለም? እስኪ አመስግኗት በእውነቱ። ስለዚህ አባቶቻችን ፍቅራቸው እንደዚህ ይቀጣጠል ነበረ፣ ይፈልጓታል። ቀጥሎም የመልክአ ማርያም ደራሲ እንደዚህ ይላል፣ ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል። ፀሐይን ጌጥ ላደረገ መልክሽ ይህንን ነው የሚፈልጉት ቅዱሳኑ ማለት ነው። እየመረመሩ እንዴት ታመር ይሆን ቅድስናዋ፣ ጽናቷ፣ ንጽህናዋን በዚህ የተደነቁ ዘወትር የሚያበራ ፀሐይን ጌጥ ላደረገ መልክሽ ሰላምታ ይገባል ይልና ፍቅርን የምትመርጭ የምታስቀድሚ አንቺ የምወድሽ ማርያም ሆይ ይላል። ማን ሆይ? ምንን የምታስቀድሚ? ፍቅርን። የምትጠላው ፍጥረት የለም። የሚገርማችሁ ክርስትና ማለት እኮ ይሄ ነው። እንደመቤታችን እኮ ነው። ምን እንዴት ካላችሁ አሁን ዛሬ ጥር 21 ቀን ሐዋርያት አርፋ ገንዘዋት ሊቀብሯት ሲሄዱ አይሁድ በጉልበቱ ተመክተው የላኩት ታውፋንያ የሚባለውን ጎረምሳ ይሄንን እንትኑን ያልጋውን ሸንኮር ሲይዘው ቅዱስ ገብርኤል መጥቶ ሁለት እጁን ቆረጠው። ያንን ያልጋ ሸንኮር የያዘው እኮ ስጋዋን ለማቃጠል ነው። ምኗን ለማቃጠል ነው? ይሄን ታውቃለች። መልአኩ እጁን ሲቆርጠው ጴጥሮስን እንዲህ ያለችው እጁን ቀጥልለት አለችው። አይገርማችሁ? ጠላቷን ምትወድናት ክርስትና ማለት ይሄ ነው። እኛ እንዳለ መታደል ሆኖ እንኳን ጠላቶቻችን ወዳጆቻችን እንኳን መውደድ አቃተን። ለሚወዱን ሰዎች እንኳን ታማኝ አይደለንም። እና ክርስትና አስተሳሰቡ ከኛ ርቋል በጣም። መድኃኔዓለም ልባችን ያበራልን። ስለዚህ እሷ ፍቅርን የምትመርጥናት እና አንቺ የምወድሽ ማርያም ሆይ ይልና ሌላ የማይሰማው ነገር ነግርሽ ዘንድ አንድ ጊዜ ያንቺን ፊት ግለጭልኝ ይላታል። ሌላ የማይሰማው ላንቺ ብቻ የምነግረው ነገር አለኝ ነው የሚለው። አሁን እዚህ ብዙ ጊዜ ስለት መታችሁ ስትናገሩ እኔ ለእመቤታችን ነው የነገርኳት ሌላ ሰው አያውቀውም እሷ ብቻ ናት ብላችሁ የምትሳሉት ስለት የለም? አያችሁ፣ ከዚህ ነው የተቀዳ። ለሌላ የማይነገር ለሷ ብቻ የሚነገር ነገር አለ። ለምን ካላችሁኝ እመቤታችን ምስጢር ጠባቂ ናት። ለሰው ቢነግሩት እንዳትናገር እንጂ ብሎ ለሌላ ሰው ይናገራል አይደለ? ደሞ ያኛው ደሞ እንዳትናገር እንጂ ብሎ ለሌላው እንዳትናገር እንጂ ያለ ከዛ አገሩ በሙሉ ሰማ። እመቤታችን ግን ለሷ የነገሯትን ለማንም አትናገርም። የምስጢር ሙዳይ ናት በእውነቱ። የኛን መስሏችሁ ነው? የኛን ነውር የኛን ፍላጎት መሰላችሁ ደብቃ ይዛ የምትኖረው? የዓለም የዳነበትን ምስጢር ለማንም ሳትናገር ዓለም ጸንቶ እንዲኖር ያደረገችው እኮ ናት። ለምሳሌ ጌታን እንደጸነሰችው በድንግልና ነው እንጂ የምናውቀው፣ በድንግልና እንደወለደችው እንደጸነሰችው ነው እንጂ የምናውቀው፣ እንዴት አርጋ እንደጸነሰችው እንዴት አርጋ እንደወለደችው ግን አናውቅም። ማንም ያውቀው ራሷ ብቻ። ያንም ያህል ምስጢር ይዛ ትንፍስ ብላ አታውቅም። አይገርማችሁ? እኔ በጣም ይደንቀኛል። ይህንን መናገር አለመናገር ምን ቁም ነገር አለው እንዳትሉት ልንገራችሁ። ሐዋርያት ጠየቋት፣ ጌታን ግን እንዴት አርገሽ ነው የጸነስሽው? እንዴት አርገሽ ነው የወለድሽው ሲሏት፣ ይሄንስ አለች ሳስበው ገና ጭንቅ ይለኛል፣ እንድነግራችሁ እጄንና እግሬን ያዙኝ አለቻቸው። ያዟት፣ መናገር ጀመረች። መጀመሪያ የማውቀው መልአክ ነበረ፣ የምወልድበት ጊዜ ስደርስ ግን የማላውቀው ሌላ ግሩም አስፈሪ መልአክ መጣ። ጊዜው ካፊያ ነበረ። መጥቶ በፊቴ ቆመ። ሁለት ክንፎች አሉት በግራና በቀኝ። የቀኝ ክንፉን ቢዳስሰው የሕይወት መብል ሆነ፣ በልቶ አበላኝ። ግራ ክንፉን ቢዳስሰው ደግሞ የሕይወት መጠጥ ሆነ፣ ጠጥቶ አጠጣኝ ስትል ሰማይና ምድር ተነዋወጠ ይላል። እሷ ለበቃችሁ ምስጢር አልበቃችሁም እናንተ።
ስለዚህ ዓለም ሊሰማው የማይገባውን ምስጢር ተናግረሽ አላት መልአኩ ዓለሙን ያለ ጊዜው አሳልፈሽው ነበር አላት። አሁን የቆምንበት ምድር የጸናው አንዱ ሰማይ የጸናው እርሷ ልብ ውስጥ ያለ ጌታን እንዴት እንደጸነሰችው እንደወለደችው ያለ ምስጢር አለ። እሷ ብቻና የፈጠራት ጌታ የሚያውቀው ምስጢር አለ። የምስጢር ሙዳይ የነገርናትን ማትረሳ ለማንም ማትናገር ዝም ብላ ግን ስለታችን ሰምታ የምትፈጸም እናት ምስጋና ይግባት በእውነቱ። ስለዚህ ክርስቲያኖች እኛ ክርስቲያኖች አጥብቀን እንፈልጋታለን። ዛሬ ፈልገዋት አባቶቻችን የሃይማኖት መሰረቶች ሐዋርያት እመቤታችንን ፈልገው አግኝተው ትንሣኤዋን እርገቷን ያዩበት ቀን ነው። አጥብቀን እንፈልጋታለን። ማንን? ኧረ ንገሩኝ ባካችሁ። ለምን ከተባለ 3 ምክንያቶች አሉኝ። አንደኛ የመዳናችን ምክንያት ስለሆነች። እኛን ለማዳን እግዚአብሔር እናት ያስፈልገው ነበረ። ቅድመ ዓለም ከአባት ብቻ ነው የተወለደው። እኛን ለማዳን ከሰው መወለድ ነበረበት። እናት ታስፈልገው ነበረ እና ማንን አገኘ? እርሷን። እርሷ የመዳናችን ምክንያት ሆነች ማለት ነው። አባ ጊዮርጊስ እንዳለው እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት ውሃ ነው ይላል። እኔ ምንድነኝ? የተጠማሁ። እሷ ምንድናት? የወርቅ መቅጃ፣ ያ የሕይወቱ መጠጥ የተቀዳባት ማለት። ልጇ ደግሞ ከጥማችን የሚያረካን እውነተኛው መጠጥ ነው። እኔ ከምሰጠው ውሃ የሚጠጣ ሁሉ ለዘላለም አይጠማም እንዳለን ማለት ነው። እኔ የተራብኩ ነኝ፣ አንቺ የወርቅ መሶብ ነሽ፣ ልጅሽ የሕይወት እንጀራ ነው። እኔ ባህሩን የምሻገር ነኝ፣ አንቺ መርከብ ነሽ፣ ልጅሽ ደግሞ ወደብ ነው ይላል ሊቁ። ስለዚህ መርከብ ሆና ወደ ወደቡ ወደ ክርስቶስ ያደረሰችን፣ የወርቅ መቅጃ ሆና በሷ የሕይወቷ ተቀድቶ የጠጣንባት፣ የወርቅ መሶብ ሆና አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ፣ የተሰወረ መና ያለባት የወርቅ መሶብ እርሷ ናት፣ እንጀራውን ቆርሰን የበላንባት። ስለዚህ የመዳናችን ምክንያት ስለሆነች በዛ ላይ ሁሌ እንደምንሰማው በታምረ ማርያም በተለይ ለእናንተ ለኃጥአን መድኃኒታችሁ ናትና በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ ይላል። መጎዳት ነው ለእሷ ለመንበርከክ፣ እሷን ለማመስገን መጎዳት ስለሆነ በተለይ ለእኛ ለኃጥአን መድኃኒታችን ናት። እርሷን የሰጠን መድኃኔዓለም ምስጋና ይገባው። ሁለተኛ ክርስቲያኖች የሁሉ ነገር አርአያችንና መምራችን ስለሆነች አጥብቀን እንፈልጋታለን እመቤታችንን። የሁሉ ነገር መምራችን። ንጹሕ መሆን ብንፈልግ ማንን ነው የምናየው? ከእግዚአብሔር ቀጥሎ እሷን። ቅዱስ መሆን ብንፈልግ፣ ቅን መሆን ብንፈልግ፣ ርሩ መሆን ብንፈልግ፣ ምስጢር ጠባቂ መሆን ብንፈልግ ማን መምር አለን እንዳንል በቃ የሁሉ ነገር መምር አድርጎ ሰጠን። ቅዱስ ጳውሎስ ደግሞ ለዕብራውያን ክርስቲያኖች የእግዚአብሔርን ቃል የነገሯችሁን መምህሮቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ብሏል። የእግዚአብሔርን ቃል የነገሩንን መምህራን ማንረሳ ምናስብ ከሆነ የእግዚአብሔርን ቃል የወለደችውንማ እንዴት እንረሳታለን? እምነቷን፣ ሃይማኖቷን፣ ሕይወቷን እያየን እንማርባታለን። ከሷ ክርስቲያኖች ምንም ማንማረው ነገር አለ? እስኪ ልንገራችሁ። በምድር ላይ ስንት ዓመት ነው የኖረችው? እንደሰማችሁት ይሄንም አታውቁ? 64 አይደለ? እኔ በጣም ይገርመኛል። 64 ዓመት ሙሉ እንዲሁ አንድ ሰከንድ ሰው ኃጢአት አይሰራም፣ ኃጢአት አያስብም፣ አይናገርም። አያችሁ ክርስቲያኖች፣ በምድር ላይ የእግዚአብሔር ዓላማ ብዙ ዓመት እንድንኖር አይደለም። በተሰጠን ዕድሜ ቅዱስ ሆኖ ማለፍ፣ ንጹሕ ሆኖ ማለፍ። እኔ እንደተረዳሁት 969 አካባቢ ዓመት የኖሩ ሰዎች አሉ በመጽሐፍ ቅዱስ እንደተጻፈው። እኔ በምድር ላይ ትልቁን ዕድሜ የኖረችው እመቤታችን ናት ብዬን ማምነው። ለምን ካላችሁኝ የአብዛኛው ሰው ዕድሜ ተቆራርጦ እግዚአብሔርን ያገለገለበት ትንሽ እንዲሁ ከተገኘ ራሱ ደግ ሰው ነው ያ ሰው። አሁን 80 ዓመት ቢሰጠን እኛ አብዛኛው በኃጢአት ነው የሚያልቅ ይታወቃል። በክፋት፣ በቂም፣ በበቀል፣ በትዕቢት የሚያልቅ ዘመን ነው ያለን።
እስኪ እድሜያችሁን ቁጠሩት። እናንተ የስንት ዓመት ሰዎች ናችሁ? ከኖራችሁት ዓመት ውስጥ ደግሞ ለእግዚአብሔር የኖራችሁት ስንቱን ነው? ስንቱን ከኃጢአት ተለይታችሁ ኖራችሁ? እኔ ሲገባኝ አብዛኞቻችን እንዲሁም ገና የኖርን አይመስለኝም። ገና አልጀመርነውም። አንዳንዶቻችን 60 ዓመት ኖረን ተቆራርጣ ምናልባት 1 ዓመት ብትኖር እግዚአብሔርን ያገለገልንባት። እመቤታችን ግን 64 ዓመት ሙሉ ሰከንድ ሳይባክን ህሊናዋ እግዚአብሔርን ከማሰብ ፈቀቅ ሳይል በሐሳብ እንኳን ነቃሃልዮ የሚባል ይሄ ኃጢአት ከህሊኗ ብቅ ሳይል 64ቱ ዘመን በቅድስና ተጠናቀቀ። እስኪ አመስግኗት በእውነት። ስለዚህ የሁሉ የትህትና ብትሉ፣ የእናትነት ብትሉ፣ የቅድስና ብትሉ፣ የርኅራኄ ብትሉ መቼስ ከውሻ ያነሰ የት ይገኛል? ለውሻው በወርቅ ጫማ ሳትንቀው። እኔ የሚገርመኝ እመቤታችን እንኳን ማትን ያልናቀችውን አካል በእኛ ዘመን ብዙ ነውር የተሸፈነለት ሰው በጣም ብዙ ትዕቢተኛ ነው። የሚገርመኝ በጣም የሚንቅ ሰው አለ፣ ያውም ክርስቲያን ሆኖ። ልንገራችሁ ጳውሎስ እንዳለው መመካት ቢገባ እኔ የምመካበት ነበረኝ ይላል። ግን ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። አያስመካም፣ ምንም ነገር አያስመካም። የሚያስመካ ሰው መናቅ በክብር በጸጋ ሰው መናቅ የሚቻል ቢሆን ኖሮ እንደርሷ የሚገባው ሰው አልነበረም። ግን እውነተኛ ክርስትና ሰው ማክበር ስለሆነ እግዚአብሔር ከፍጥረት ሳያሳንስ የፈጠረውን ያልናቀውን ለምን ውሻውን ውጣ ትሉታላችሁ እኮ ነው ያለቻቸው። አይገርማችሁ? ታዲያ እናታችን ሰው ማትንቅ ስትሆን እኛ እርስ በርሳችን የምናናቀው ለምንድን ነው? አንዱ ለምን ይንቀዋል? እንግዲህ ከሷ የከበረ ፍጥረት የለም እና ማንም ማረው የለም፣ የሁሉ ነገር መምራችን ስለሆነች። ሶስተኛው እርሷን ማግኘት መታደል ስለሆነ አጥብቀን የምንፈልጋት እሷን ማግኘት መታደል ስለሆነ እንኳን እሷ ያገኟት ሰዎች የታደሉ ናቸው። አባ ጽጌ ድንግል እንደዚህ ይላል፣ የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጥሽ ጊዜ ማርያም ሆይ ምን ያህል ደስ ታሰኝ ኖረዋል ይላል። ያዩች ሰዎች ምን ያህል ደስ ታሰኝ ኖረዋል ያኔ ስትገለጭልና በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ብፁዕ ነው ይላል። እሷን ብቻ አይደለም ብፅዕት የምንላት ያያት ራሱ ብፁዕ ነው። በእውኑ አይደለም በህልሙ ያያት የታደለ ሰው ነው። እሱ ብቻ እንዳይመስላችሁ ለ5 ቀን ያህል ልክ ሕፃን ልጅ እናቷን ቀና ብላ አንጋጣ እንደምታይ በናፍቆት ላዩች ሰዎች ሰላምታ ይገባል ይላል። ላዩች ሰዎች ራሱ ምስጋና እንኳን ላንቺ ላዩች ሰዎች አንቺን ለማየት በቅተዋልና ምስጋና ይገባቸዋል ይልና 5 ቀን እስከሚፈጸም በተከታታይ ላዩች ሰዎች ምስጋና ይገባል። ከዚያ ምን አለ? ብፁዓት አይንት ዘነጸራኪ በግርማ ወብፁዓት አይጋር ቅድሜኪ ዘቆማ። አንቺን ያዩ አይኖች በፊትሽ የቆሙ እግሮች ይላል ንዑዳን ክቡራን ናቸው ይላል። ስለዚህ ለዚህ ድል ያበቃን መድኃኔዓለም በእውነት አሁን ያለፉትን ጊዜያት በፊቷ እግሮቻችን ቆመው ነበረ። ቆመዋል አልቆሙ? አልነበራችሁም እንዴ? አላችሁ? ምለው ነገር ይገባችኋል? ያለፉትን የሱባኤ ጊዜ እግሮቻችን በሷ ፊት አልቆሙ? አይኖቻችን እርሷን ስዕሏን አላዩ? ስለዚህ የታደልን ነን። ለዚህ ድል ያበቃን መድኃኔዓለም የተመሰገነ ይሁን። መቆም ያልቻሉ ብዙ ሰዎች አሉ በስዕሏ ፊት ከሚጨነቁ ስዕሏን ሲያዩ የሚናደዱ ሰዎች አሉ። መቅደድ የሚፈልጉ የሚሳደቡ ጣዖትን የምታመልኩ የሚሉን አሉ። እኛ እንለምንላቸዋለን ልባቸውን አብረታ እግሮቻቸው በስዕሏ ፊት እንዲቆሙ ለዚያ እንድታበቃቸው እንለምናለን። ለምን ተጎድተውብናል? በጣም አልተጎዱም? እግሮቻቸው ተመልከቱ፣ በኃጢአት መንደር በጭፈራ ቦታ እግሮቻቸው መቆምን ሳያፍሩ በእመቤታችን ፊት መቆምን ካፈሩ የጤንነት ችግር ገጥሟቸዋልና እመቤታችን ጤናቸውን ትመልስላቸው። ሌላ ምን ይባላል? እንለምንላቸዋለን።
እና ይህንን ካለ በኋላ እመቤታችንን አጥብቀን ነው የምንፈልጋት። ለምን ከተባለ ክርስቲያኖች የምንረዳው በጣም ብዙ ቁም ነገር ስላለ ነው። በመጨረሻ እኛ ምኞታችን ትምህርቴን ለማጠቃለል ያህል እመቤታችን ማየት ነው የምንፈልገው፣ ከእርሷ ጋር መኖር። መድኃኔዓለም ከእርሷ አይለየን በቸርነቱ። በኋላም ስንሄድ አሁን የምንገባበትን በሃይማኖት ብንጸና በምግባር ብንቀና የምንገባበት ዓለም እሷ ቀድማ እየጠበቀችን ነው ያለችው። በምድርም ደግሞ እርሷን እናት አድርጎ የያዘ ሰው አይጎዳም፣ በነፍስ በስጋ ከውድቀት ይጠበቃል። እና ያ ስለሆነ እርሷን ማግኘት በምድርም በሰማይም እንፈልጋለን። ማየት አትፈልጉም? ከእርሷ ጋር መኖር ደስ አይላችሁም? ምን እናድርግ? ዝም ብሎ ማየት እንዴት ይቻላል? ዝም ብላ አትገኝም እሷ። ግን ምን ብናደርግ ይሻላል የሚለው ልናገርና ትምህርቴን ላብቃ። አንደኛ ክርስቲያኖች እንደሷ መሆን አይቻልም፣ ይታወቃል። ብቸኛ ናት። የሚተካከላት ፍጥረት የለም። አይደለም ከሰው ከመላእክም ከክብሯ የሚደርስ የለም። ለዚያ እኮ ነው አሁን ዛሬ በምታርግበት ጊዜ የነበረው ሁኔታ ያስደንቃቸዋል። በጣም የሚያስረዳን እሱን እኮ ነው። በምታርግበት ጊዜ ፈለሰት ማርያም ይላል ቅዱስ ያሬድ። ፈለሰት ማርያም በስፋት ውስጥ ሰማያት እመቤታችን በምስጋና ወደ ሰማይ አረገችልና መላእክት ወሊቃነ መላእክት ወረዱ ለተቀብሎታ ይላል። የቀረ መልአክ የለም ዛሬ። መላእክት በሙሉ ሰባቱ ሊቃነ መላእክት እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ኡራኤል፣ እነ ቅዱስ ፋኑኤል፣ እነ ቅዱስ ራጉኤልን የመሳሰሉት ታላላቆቹ መላእክት ሊቀበሏት ከሰማይ ወረዱ ነው የሚለው። አየች ሚሆና የሚተካከላት የለም። እሱ ብቻ አይደለም። ዳዊት አቡሃ ምስለ መሰንቆሁ ወሙሴኒ እንዘ ይጸውር ኤፉደ መጹሃቢሃ። አባቷ ዳዊት መሰንቆውን እየደረደረ በገናውን እየመታ እንዲህ እያለ ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጽፍት ወውብርት። ወርቀ ዘቦ ግምጃ ደርባ ደራረባ ንግሥቲቱ በንጽህና በቅድስና አጊጣ እናትህ በቀኝ ትቆማለች የሚለውን መዝሙረ ዳዊት እየዘመረ ዳዊት ተቀበላት። ሙሴ ደግሞ መጎናጸፊያውን ይዞ ወደ እርሷ መጡ ይልና ጴጥሮስ ወጳውሎስ አጠኑ ሥጋ በማይጠንተ ወርቅ ይላል። ታላላቆቹ ደጋጎቹ ሐዋርያት ደግሞ ሥጋዋን በወርቅ ማይጠንት አጠኑት ነው የሚለው። እየሰማችሁ ነው? በምን አጠኑት? በወርቅ ማይጠንት። የእርሷ ምሳሌ በሆነችው አንቲ ውእቱ ማይጠንት ዘወርቅ እንተ ጾርኪ ፍህመ እሳት ምንላት ራሷ ናት። በምሳሌዋ እያጠኑ ሱራፌል ወኪሩቤል ሰፉ ክነፊሆሙ ላዕሌሃ። ሱራፌልና ኪሩቤል ደግሞ ክንፎቻቸውን ዘረጉ ይላል። እንደ ጥላ ለሷ እንደ ዣንጥላ ክንፎቻቸው እንዲያገለግሉ። ከዚያስ ወረደ ብርሃንም ሰማይ፣ ከሰማይ ታላቅ ብርሃን መጣ ይልና ሰማያዊ ብርሃን ስለሆነ በእሷ ትንሣኤ ምክንያት ለ7 ቀን ዓለም ከሰማይ በወረደው ብርሃን በራ ይላል። ዓለም በራ በማን ትንሣኤ ምክንያት? ኧረ ስሟን ጠሩት አይዟችሁ። በእመቤታችን ምክንያት ብርሃን መላ ይልና ወመብረቀ ስብሐት እምውስተ ደመናት ይላል። ከደመና ውስጥም የክብር መብረቅ ወረደ ይላል። መተርጉማኑ የክብር መብረቅ የተባለው መድኃኔዓለም ነው። እርሱም አብሯት መጣ። አየች። ስለዚህ ማን ይሆናታል? ለሷ የሚተካከላት የለም። ግን አብረን እንኖር ከሷ ጋር ልጆቿ እንሁን ካል 3 ነገር እናርግ። አንደኛ በግብር እንምሰላት። ባለችን አቅም በግብር እንምሰላት። ግብሯ ምንድን ነው? እሷ ክፋት አታውቅ፣ ቂም አታውቅ፣ በቀል አታውቅ፣ ርኩሰት ኃጢአት አታውቅ፣ ሐሜት አታውቅም፣ ስድብ አታውቅም። ብቻ ንጹሕ ናት። እንደሷ እንኳን መሆን ባንችል ሐሜት ማቆም አንችልም። ክርስቲያኖች በዚህ አትምጣብን ነው አንችልም። ትዕቢት ማቆም አይቻልም። ጭካኔ በሰው ላይ መጨከን ማቆም አይቻልም። በቃ ምን መስላት በዚህ ነው። ለሰው ንራራ እንድንመስላት እሷን ርሩ ስለሆነች ትዕቢትና ቁም ምንም ቢኖረን አያስታብይም። አንደኛ የኛ አይደለም። መልክ ቢኖር፣ ቁመና ቢኖር፣ ሀብት ቢኖር፣ ስልጣን ቢኖር፣ ዘመድ ቢኖር፣ ጥሩ ትዳር ቢኖር፣ ልጆች ቢኖሩ፣ ምን ቢኖር፣ ዓለም በሙሉ የኛ ቢሆን አያስመካም።
እሷ እንኳን መች ተመካች? የዓለማትን ፈጣሪ እኮ ታቀፈዋለች። አይገርማችሁ? እሷ እንኳን ትሁት ናት። ትዕቢት መተው ይቻላል። ክፋት መተው ይቻላል። መታረቅ መተው ይቻላል። ሰውን የሚጎዳ ነገር በሙሉ አለማድረግ ይቻላል አይቻል? ይሄን ብናቆም በግብር እንመስላታለን እመቤታችን። ይሄን ካላረግን ግን ከእርሷ ጋር መኖር እርሷን ማየት የሚሆን ነገር አይደለም። እንድንመስላት አማላጅነቷ ይርዳል። ሁለተኛው ሳታፍሩ ሳትፈሩ እናትነቷን መስክሩ። እንዳታፍሩባት በጭራሽ። እንኳን በእሷ በእናታችንም አናፍርም። መከራ አይታ ያሳደገችን እናታችን እናፍርባታለን? ምንም ብትሆን ሞገሳችን ናት። በምድር ላይ ያለች እናት፣ ኢትዮጵያዊት እናት በቃ ቃላት አይገልጻትም። ስለዚህ ምንም አሮጌ ብትለብስ፣ ፊቷ ቢጨማደድ፣ ቢርባት፣ አንገቷ ብትደፋ በእናቱ የሚያፈርሰው የአእምሮ ህመም የገጠመው ሰው ነው። አይታፈርም ምንም ብትሆን። እናታችሁ ድሃ በመሆኗ ማንም ቢንቃችሁ እንኳን የፈለገውን ይበል እንጂ ከነ ማንነቷ መመኪያ ናት፣ ኩራት ናት። እግዚአብሔር ነው የሰጠን እናቶቻችንን አባቶቻችንን። እና ከዚህ በላይ ደግሞ እመቤታችንማ ለሷ መመስከር በራሱ መታደል ነውና ሳሌልና ልክ ነፋስ እንዳወዛወዘው ቅጠል ደግሞ የመላእክት ክንፋቸውም ከፍ ዝቅ ይላል። ከፍ ዝቅ ይላል። ልጇም በአደባባይ ሊፈርድ የነበረውን ፍርድ ስለ ማርያም ብለው ስሟን ከጠሩበት ሊፈርድ ያለውን ፍርድ ይተዋል። ስለዚህ ሳትጠራጠሩ ባለ በዘመናችሁ ስለ ስሟ መስክሩ። ከፍ ይል ነበር ይላል። እሷን የሚያገለግል እሷን የሚወድ ሰው በምድር አይቀርም፣ ከፍ ይላል። በስጋ በነፍስ በምድር በሰማይ ታከብረዋለች፣ ከፍ ታደርገዋለች። አላሳፈረቻቸው። ያው የወደዷት ሁሉ ተጠቀሙ። እሷ ከገባችበት የብርሃን ሀገር ገቡ እንጂ ምንም ያጎደሉት ነገር የለም። ስለዚህ ፍቅሯን ጨምርልን በሉት፣ እግዚአብሔርን እንዲጨምርልን። አንዲት ምሳሌ ነግሬያችሁ ላብቃ። አባ ይስሐቅ ይባላል። ይህ አባት ማን ይባላል? አገልጋይ ነው። የእመቤታችንን ስሟን ጠርቶ አይጠግብም። በጣም ይወዳታል፣ ያገለግላታል። ሌሊትም ቀን ከልቡ ያለቅም ያለበቀል ከልቡ ነው የሚያገለግል። እሷም ተወደዋለች እና ለ7 ዓመት በሙሉ ያለማቋረጥ በቀን 300 እየሰገደ እየሰገደ እግዚአብሔርን እንዲህ ብሎ ለመነው። ኦ እግዚእ ኢየሱስ ክርስቶስ አርየኒ እመከ አሐተ ሰዓተ። ጌታዬ መድኃኒቴ ፈጣሪ ኢየሱስ ክርስቶስ ሆይ አቤቱ ለአንዲት ሰዓት እናትህን አሳየኝ። ስለሚወዳት ሌላ አልለምንህም፣ እሷን አሳየኝ ይለዋል። ለስንት ዓመት አልኳችሁ? ለ7 ዓመት ያለማቋረጥ ጸሎቱ ይችና ይች ብቻ ናት። እባክህ እናትህን አሳየኝ ነው የሚለው። እና በ7ኛው ዓመት ጸሎቱን እግዚአብሔር ተቀብሎለት እያገለገለ በቤተ መቅደስ ስሟን እየጠራ በብርሃን ተከባ መታ ከፊቱ ቆመች። አያት፣ እጅግ ታስገርማለች። ብርሃኗ የሚገርም ነው። ማትጠገብ ናት። እኔ አንድ ቀን አይበቃኝም አላት። ነገ ምን ያላት? ነገ መጣች። በ3ኛውም ቀን መጣች። በተከታታይ 3 ቀን በብርሃን ተከባ ተገለጠችለት ለአባ ይስሐቅ። ከዛ እንዲህ አላት፣ በምድር ላይ የነበረ ምኞቴ ተፈጽሞልኛል። አያችሁ፣ እኔ የምፈልገው በምድር ላይ እናትህን አሳየኝ ብየው ነበረ፣ አንቺን አየሁ። ሌላ ምንም ፍላጎት የለኝም። አንድ ነገር ብቻ ላስቸግርሽ አላት። እሱም አንቺን ባየሁበት ኃይሌ ሌላ እንዳላይ በሞቱ ሰጅኝ አላት። ወዲያውኑ 3 ቀን በተከታታይ የተመኘውን የእመቤታችንን ፊት አይቶ በ3ኛው ቀን ነፍሱ ከስጋው ተለይታ እመቤታችን ካለችበት ገነት ገብቷል። ይህ አባት የእመቤታችን ስሟ የተመሰገነ ይሁን። በእናትነት ቃል ኪዳኗ ጸንተን በምድር በሰማይ በውስጥ በአፋ በነፍስ በስጋ ሳትለየን እየረዳችን ደስ እያለን ኖረን ዘመናችን እንድንፈጽም አማላጅነቷ ይርዳን። እግዚአብሔር ይስጥልኝ።